ሰዎችን ህይወት ይታደጋል። ለ121ኛ ጊዜ ደም የለገሱትም እንስት የ122ኛውን ጊዜም በጉጉት እንደሚጠብቁ ነው እየገለጹ የሚገኙት። የሚያጎርለው ነገር ያለም ደስታ ይሰጣል ነው ያስደስተን ሰዎችን ማትረፍ ነው። ይሄ ባህል ሊለመድ እንደሚገባው ነው በተደጋጋሚ እየተነገረ የሚገኘው። የምሽቱ ዋና የዜና አጀንዳችን ደም መለገስ ላይ ያተኩራል። ቀጣዩ መረጃችን ይሄንን ይመለከታል። በጎ ፈቃደኝነትን በዓለም ዙሪያ ማህበራዊ፣ ኢኮኖሚያዊና አካባቢያዊ ችግሮችን ለመፍታት የሚያስችል ታላቅ ተግባር ነው። ይህ ተግባር በሀገራችንም ከቅርብ ጊዜ ወዲህ እየተጠናከረም ሄዷል። ከበጎ ፈቃደኝነት ተግባራት አንዱ እንግዲህ የበርካቶችን ህይወት እየታደገ ያለው ደም ልገሳ መሆኑም ይታወቃል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ይሰጡን የአዲስ አበባ በጎ ፈቃድ ማስተባበሪያ ዳይሬክቶሬት ዳይሬክተር አቶ ዳዊት ሙሉጌታ እዚህ ስቱዲዮ ተገኝተዋል። እንኳን ደህና መጡ። እንኳን ቆያችሁ። እናንተም ተቋማችሁ የምትሰሩ ስራ በጣም የሚያስደስትና ይበል የሚያሰኝ ነው። ይሄን ህብረተሰቡ የሚለው ነው። በተለይ ህይወታቸው ደም በማግኘት የተረፉ ሰዎች የሚናገሩት ነው። በዚህ አመት ውስጥ ካከናወናቸው ተግባራት ውስጥ ስኬቶቻችሁ ምን ይመስሉ ነበር? በስራ ሂደቶቻችሁ ሲያጋጥሙ ችግሮች ምንድናቸው? መልካም እንግዲህ ይሄ በጎ ፍቃድ ስራ በተለይም ዋናው አንዱ ከምናከናውናቸው ከምናስተባብራቸው ተግባራቶች ውስጥ የደም ልገሳ መርሃ ግብር ነውና በዚህ ሂደት ውስጥ እንግዲህ በተለይም በጎ ፈቃደኞች ደም በመለገስ ከስጦታዎች ሁሉ በላይ ሆኖ ስጦታ እየሰጡ እየለገሱ ይገኛሉና በተለይም በመናስተባብርበት ወቅት እንግዲህ እስካሁን ባለው በዚህ 12 ወራት ውስጥ ከ78000 በላይ ደም ማስለገስ ተችሏልና እንደ አዲስ አበባ ያለው እንቅስቃሴ በጣም መልካም የሚባል ነው። በዚህ ደረጃ እንግዲህ አንዱ ከጊዜ ወደ ጊዜ የተሻሻለ የመጣው በተለይም በአዲስ አበባ የደም ለጋሽ ማህበራቶች መቋቋማቸው አንዱ የደም ልገሳን ቁጥር ከጊዜ ወደ ጊዜ በተለይም ከአመለካከት ጋር ያሉ ተያይዞ የነበሩትን የግንዛቤ ጥረቶችን የቀረፈ ነውና ጥሩ ውጤትም የመጣበት ነው ብያስባለሁና ያንን በማስተዋወር ረገድ ውስጥ ያከናውን እንገኛለን ማለት ነው። እንቅፋቶችስ ምንድን ነበሩ እንዲያጋጥማችሁ በስራ ሂደት ላይ በዋናነት? የግንዛቤ ጥረቶች ናቸውና ያመለካከት ደም መለገስ እንግዲህ የሚፈሩ ሰዎች አሉ፣ በርካታ ወጣቶችና ግለሰቦች ይኖራሉና ይሄንን እንግዲህ በተለይም ከብሔራዊ ደም ባንክ ጋርና ከበጎ ፈቃደኞች ጋር የግንዛቤ ማስጨበጫ ስራዎችን በመስራት በተለይም ለግሰው ማቁ ወደዚህ ተግባር እንዲገቡ የማስተባበሩ ሚና እየተጫወትን እንገኛለን። ይሄንንም ታሳቢ በማድረግ በቀጣይ 90 ቀናት ውስጥ 40000 ዩኒት ደም ለማስለገስ እንቅስቃሴ እያደረግን ነው። ያኔ በማስተባበር ላይ እንገኛለን። ኦኬ እንደው በቀጣይ 90 ቀናቶች ከበጎ ፈቃደኛ ምን ያክል ቀረጥ ደም ለመሰብሰብ አስባችኋል? እንዳጠቃላይ የደም ለጋሾችን መጠን ለመጨመርስ ምን አይነት ስራዎች በቀጣይ 90 ቀናት ታቅደዋል? አንዱ የግንዛቤ ስራዎችን መስራት ነው። እንግዲህ በተለይም አዳዲስ በጎ ፈቃደኞች ደም እንዲለግሱ ለማስተባበር ይረዳ ዘንድ ከሚመለከታቸው አርሻ አካላት ጋር በተለይም ከሙያው ካላቸው ከብሔራዊ ደም ባንክ ጋር በመተባበር 40000 የሚጠጋ ዩኒት ደም እንደ አዲስ አበባ ለማሰባሰብ በክረምት ወራት ውስጥ በተለይም ታዳጊ ወጣቶች በጎ ፈቃደኞች በስፋት የሚገኙበት ወቅት እንደመሆኑ መጠን በዚህ ወቅት እስከ 40000 የሚጠጋ ዩኒት ደም ለማሰባሰብ ጥረት እናደርጋለን። ያን እናስተባብራለን በዋናነት ወረሰቡ። ስለዚህ በእነዚህ የሚካሄዱት የደም ማሰባሰብ ሂደት ላይ በፈቃደኝነት መጥቶ ቢሰጥ ተደስቶ ይመለሳል የሚል ጥሪ ነው ያቀረባችሁ። አዎ እንግዲህ በጎ ፈቃደኝነት የሊና እርካታ የሚሰጥ ነውና ትልቁ ደግሞ በተለይም ደም ለማን እንደምንሰጠው አናቅምና ትልቅ ትስስር የሚፈጥር ተግባር ነውና በጣም ብዙዎቹ እርካታ የሚሰማቸው ተግባር ስለሆነ ያንን ታሳቢ ማድረግ በተለይም በክረምት ወራት ውስጥ ከምናከናውናቸው 15 ዋና ፕሮግራሞች ውስጥ አንዱ የደም ልገሳ መርሃ ግብራችን ነው ማለት ነው። አሁን በማህበረሰባችን በእኛ ዘንድ እንግዲህ የደም መለገስ ሌላ ተጽዕኖ እንዳለው አሉታዊ የሆነ ተጽዕኖ እንዳለው በማህበረሰባችን ዘንድ ይነሳልና ይሄንን አሉታዊ የሆኑ ነገሮችን ቀርፎ በርካታ ሰዎች ደማቸውን እንዲለግሱ ወገኖቻቸውን እንዲያተርፉ ለማድረግ ምን አይነት የግንዛቤ ማስጨበጫ ስራዎች እየሰራችሁ ትገኛላችሁ? አንዱ ብናረጋው እንግዲህ አሁን ደም ብሎ እንደተላለፈው በዚህ ልምዱ ያላቸው ለበርካታ ጊዜ ደም ሲለግሱ የነበሩትን አንቱታን ያተረፉ ግለሰቦችን ለአዳዲስ ትውልዶች በጎ ፈቃደኞች ልምዳቸውን እንዲያካፍሉ ምንም የጤና ጉዳት እንደሌለው ታሳቢ አድርገው እንዲንቀሳቀሱ አንዱ እሱን መድረክ በማመቻቸት ግንዛቤ መፍጠር ነው እንግዲህ ትልቁ ስራ የሚሰራው። ከዛ ባሻገር ደግሞ ሙያተኞችም በጎ ፈቃደኞች በተለይም ጤና ተቋማትም እዚህ ላይ ራሳቸው በኩላቸው አስተዋጽኦ እንዲያበረክቱ ደም ሲለገስ እንግዲህ በከተማችን በርካታ አደጋዎች ይከሰታሉ። በተለይም ከትራፊክ ጋር ተያይዞ እንደዚህ በወሊድ ምክንያትና እነዚህን ተግባራቶች ላይ ህይወት ማዳን እንደሆነ ያን ግንዛቤ በመስጠት በጎ ፈቃደኞች በደም ልገሳ ላይ እንዲሳተፉ የተለያዩ ግንዛቤ ማስጨበጫዎችን እናከናውናለን። በዛ ሂደት ውስጥ እንግዲህ ደም
እስካሁን ባለው በተለይም እንደ አዲስ አበባ በጣም ትልቅ ተሞክሮ ነው ያለውና እስከ ደም ማህበራት ደም ለጋሽ ማህበራት ማቋቋም ድረስ ተደርሷልና ያ ውጤታማ ስራ ነው ብዬ አስባለሁ። መልካም ነው። ከልብ እናመሰግናለን። ጉዳዩ ሁላችንንም የሚመለከት ነው። መስጠት የምንችል ሁሉ በተደጋጋሚ በመስጠት ራሳችንን እናስደስት፣ ሌሎችን እንደምንደርስላቸው የሚለው መልእክት እናስተጋባው። አቶ ዳዊት ሙሉጌታ የአዲስ አበባ በጎ ፈቃድ ማስተባበሪያ ዳይሬክተር ስቱዲዮአችን ተገኝተው ለሰጡን ማብራሪያና መረጃ ከልብ እናመሰግናለን። መልካም ጊዜ። አመሰግናለሁ።